ዳንያ ዳንያ ምን ተፈጥሮ ነው? እንዴት አንቺ ነጋ? ምንም አትበለኝ። ይቅርታ ብቻ አድርግልኝ። አውቃለሁ ብዙ በድያለሁ። ልጄን አትወስጂብኝም ዳንያ? እባክሽ ልለምንሽ። ሄኖክ ልጄ ነው። ዳንያ እባክሽ ልጄን አትወስጂብኝ። አውቃለሁ ታርቆ። አታውቂም ዳንያ። ብታውቂማ ኖሮ ልጄ አብራኪ ክፋይ ስላልሆነ ብቻ ጥለሽ ልትወስጂብኝ አትወስኚም ነበር። እኔ እኮ ልነጥቅህ አልወሰንኩም። ወሰንሽ እንጂ ዳንያ፣ ወሰንሽ እኮ። ላድና ልንገረው እያልሽ አይደለም እንዴ? አዎ ብዬሃለሁ፣ ግን ማድረግ አለብኝ ብዬ ስላሰብኩ። አዎ ዳንያ ልክ አልነበርሽም። ለእኔ ሄኖክ ማለት ምን ማለት እንደሆነ እኮ ስለማታውቂ ነው። ብታውቂማ ኖሮ እንደዚህ አታደርጊም ነበር። ታርቆ ይሄኔ እኮ ያንተ ነው። በቃ ሰይጣን አሳስቶኝ ነው። እና ዳንያ አትወስጂብኝም? አዎ አልወስድብህም፣ ግን ይቅር እንድትለኝ እፈልጋለሁ። ልጄን አትወስጂብኝ እንጂ ዳንያ ይቅር ብዬሻለሁ። እሺ የኔ ውባ አመሰግናለሁ። የራሴ ያልሆነ ነገር በመፈለግ አንተን የተሰጠኝ ባለ ወርቅ ልቡን ባሌን ላጣ ነበር። በጣም አመሰግናለሁ። ማን ነው? ሚራ ሚራ፣ አንቺ ሚራ! እንዴ አንቺ ሚራ ምን ሆነሽ ነው? ልቂ እንጂ አድናን። ሚራ ምን ሆነሽ ነው? ሚራ እንዴ ሚራ ሚራ፣ ምንድን ነው? ምንድን ነው የተፈጠረው? ሚራ ምን ሆነሽ ነው? ምን ሆነ ነው? እኔ እንጃ፣ ደም በደም ነጭ። ምን እንደተፈጠረ አላውቅም። ልክ በሩን ስከፍተው ወደቀችብኝ። ሐኪም ቤት መስራት እንዴ? ወይ ካልሆነ አላውቅም። አድናን እራሷን ስትቋቀርም በጣም ብዙ ደም ነው የፈሰሳት። በቃ እኔ ሆስፒታል ወስዳታለሁ። አንቺ መሽቷል፣ እዚሁ እኔ እሄዳለሁ። ኧረ አይሆንም አድናን። እንዴት ነው ብቻህን የምትሄደው? አሁን መሽቷል፣ እኔ ፈጥኜ ይዣት እሄዳለሁ። አንቺ እዚህ ያልኩሽ እኮ። እንዴት ነው በዚህ ምሽት? ምን እንደሆነች እንኳን ሳላውቅማ ብቻህን አልክህም። ምን እሷን እንደዚህ ብትሆን ዋናው መታከሙ አይደለም እንዴ? እኔ መታከሟን ነው ማምነው፣ ግን ደግሞ እሷን ያስቲ እንደዚህ አድርገዋት አንተንስ ቢታናኩሉ? እኔ ምንም አያደርጉኝም። እንደዚህማ ማለት አትችልም። እሺ በይኝ እኔ ቆንጆ። እሷ በዚህ ሁኔታ ውስጥ ሆና ደም እየፈሰሳት እኛ መከራከር የለብንም፣ ሰዓት መግደል የለብንም። እሺ በለኝ በቃ አብረን እንሂድ። አይሆንም፣ እኔ መሄድ ያለብኝ አልኩሽ እኮ። ተነሽ ሚራ ተነሽ። ቀስ በል ደግሞ የተጎዳችበት ቦታ በዛ በኩል ደግፊያት እስኪ ብድግ፣ ቀስ ብለሽ ብድግ። እኔ ዝጊ በቃ እመጣለሁ፣ እደውልልሻለሁ ስደርስ። እንግዲህ ፈጣሪ ከእናንተ ጋር ይሁን። ግን እኔ ፍቅር ከልብሽ ነው? አዎ ከልቤ ነው። ታርቆ የማይገባን ነገር ነው ያደረኩት። አንቺ ውስጥሽ ጥሩ እንደሆነ አውቃለሁ። እልህ ይዞኝ እንጂ በአንተ ላይ መጨከን ፈልጌ አይደለም። እኔ እኮ ባሌ ሁሉ ነገር አንተ ላይ በፍጹም መጨከን አልችልም። ከዚህ ሁሉ ነገር በኋላ አንቺን የፍቅር ቃላት መስማት ለእኔ ምን ያህል ትርጉም እንዳለው በደንብ አውቃለሁ። ቆይ እኔ አሁን ያንተ ልብ እንደዚህ ባይሆን ኖሮ ምን ይውጠኝ ነበር? እኔ አንቺን ማጣት አልፈልግም፣ ግን እስቲ አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ጠይቀኝ። አሁን ልጄ እንደማትወስጂብኝ ነገርሽኝ፣ በጣም ደስ ብሎኛል። ግን አንቺስ? አሁን ላይ ለአድናን ያለሽኝ የፍቅር ስሜት ሀሳብ አልቀየርሽም? ምን እኔንም መልሰህ የራስ ለማድረግ ልብ ዝግጁ ነው? አዎ በደንብ እንጂ። አግኝቼ ነው። ቆይ እኔ ምን አደርግልሃለሁ? ታርቆ እኔ እኮ ለአንተ የሚገባ ሴት አይደለሁ። እንደሱ አትበይ። አንቺ ለእኔ በልክ የተሰፋች ሴት ነሽ። እውነት እንደሱ ነው የምታስበው ታርቆ? አዎ እንደሱ ነው የማስበው። በእርግጥ በመሀል ተሳስተሽ ነበር። እኔ ግን አሁንም አፈቅርሻለሁ። አንተን አፌ ሞልቼ አፈቅርሃለሁ ማለት ይከብዳል። እሺ ብቻ ነው መልስሽ አይደለም? አውቃለሁ፣ ግን ላይ ነፃነት ሆኖ እኔ እኮ ከልቤ ይቅር ብዬሻለሁ። እንደሱ ማለት አይደለም። የኔ ፍቅር እንደዚህ አትበይኝ። ደግሞ ላስጨንቅሽ አልፈልግም። ከልብሽ ሳታፈቅሪኝ አፈቅርሃለሁ እንድትይኝ አልፈልግም። አፈቅርሃለሁ የኔ ውድ ባል። ቆይ ሚራ ማን ነው እንደዚህ ያደረጋት? ማን ነው? ለነገሩ እሷ እንደሆነች እማገባበት ጦስ የላትም። አሁንስ እኔ ስልችት ያለኝ እሷ ይዛ በምትመጣው መዘዝ ነው። ብቻ እሷ ባመጣችው ነገር አድናን አንድ ነገር እንዳይሆን
ለነገሩ እሷ እንኳን ይበላት በስራዋ ነው። እኔን አድናንና እህቴን ባደረገችው ነገር ነው ይበላት። የእጇን ያገኘችው ምንም አታሳዝነኝም እሷ እንኳን። ሮቤል ሄሎ እንዴ ሮቤል አልመቱም ማለት ነው? እቺ ቆሻሻ ሚራ እየተጫወተችብኝ ነው ማለት ነው። ጭራሽ ከሮቤል ጋር ይደዋወላሉ ማለት ነው። ሮቤል እንዴት ሊደውልላችሁ አለ? የሆነ አልገባኝማ ነገር አለ። አድናን ምን ሆነሽ ሚራ? እኔ እባክሽ እሷ ልጅ ግራ እየገባች ነው። ምንም ቢነግሯት ቢመክሯት ምንም የሚገባት አይነት ሴት አይደለችም። ምን እንደሚሻል እንጂ። ምን ተፈጠረ አልገባኝም። አሁን ደግሞ ሮቤል አለ ብላ ለዋና ትጨነቃለች። ስለዚህ ዝም ብዬ በራሴ መንገድ ቤት ይሻለኛል። ግድ የለም ጉዳይ ምን ተፈጥሮ ነው ንገረኝ። ቆይ ሚራ ምንድን ነው ያደረገችው? እሷን በምንም ጉዳይ ማመን የለብንም። ከእሷ የሚመጣ ጉዳይ እውነት ነው ብለን በፍጹም ማመን የለብንም። እሱማ የታወቀ ነገር ነው። ግን ደግሞ አሁን እኮ በጣም እየደማች ነበር። እሱማ ስደማ አይተናታል። ቆይ ታዲያ ምንድን ነው ያዋሸችው? አልገባኝም። እሱ ለእኔም አልገባኝም። ግን በቃ እዛ ሆስፒታል ካደረስኳት በኋላ እንደሚያደርጓት ያርጓት ብዬ ንጥያት መጣ። ለምን አላ እንዴ? ምንም ቢሆን እኮ ሰው ነች። እንደዚህ ማድረግ አልነበረብህ። እሱማ ሰው ነች። ግን በቃ እኔ ማድረግ የምችለውን ነገር ብቻ ነው ማድረግ የምችለው። የኔ እዛ መቆም ምንም እርባና ቢስ ነው። አይ ያው ምናልባት ለሆነ ጉዳይ ሰው ከተፈለገ ብዬ እኮ ነው። አረ ለምንም ሰው አያስፈልግም። ደግሞ ለእሷ ተት እርግጠኛ ነህ ግን? የኔ ጌታ ተት በቃ እኔ ፍቅር የሚያወድ ውስጥ እንግባ። ሚራ ሚራ እንዴ በዚህ ክፍሏ ከሌለሽ ልትሆን ትችላለች። መሽቷል እኮ የት ሄዳ ይሆን? እንዴ ሚራ ምን ሆነሽ ነው? ምን ተፈጥሮ ነው? የት ነበርሽ? እኔ ምንም አላውቅም። ምን ማለት ነው እንደዚህ ሆነሽ? አላውቅም ማለት? አዎ የእውነት እኔ ምንም ነገር አላውቅም። ሚራ ድጋሚ እየዋሸሽ ነው ማለት ነው? እኔ ራሴን ያገኘሁት ሆስፒታል ውስጥ ነው። እሺ ቆይ ማን ነው ሆስፒታል የወሰደሽ? እሱንም አላውቅም፣ ግን ስጠይቃቸው ወንድ እንደሆነ ነግረውኛል። እሺ ነይ ቆይ በቃ አረፍ በይበት። አይ እዚህ ቅርብኝ፣ ውስጥ ብገባ ይሻለኛል። አመሰግናለሁ። ቆይ እሺ ማን ነው እንደዚህ ያደረገሽ? አላውቅም እውነት። እኔ ማን እንዲህ እንዳደረገብኝ ምንም የማውቀው ነገር የለም። እኔ የማውቀው ነገር ስነቃ ራሴን ሆስፒታል ውስጥ እንዳገኘሁት ብቻ ነው። እንዴ አላውቅም የምትይው ነገር እኮ ነው ግራ እያጋባኛለሁ። ቆይ እንደዚህ እስክትሆኝ ድረስ እንዴት ነው የማታውቂው? ዳንያ አሁን ውስጥ ገብቼ አረፍ ልበል። እዚህ ጋር ቁሜ የማብራራበት ምንም አቅም የለኝም። በቃ ሂጂ ረፊበት። ሚራ ሮቤል ነው ያለው። አድናን ምን ሆነሃል? እኔ እንዲያሞኝ ራሱ የምጠይቀኝ ይህን ጥያቄ ነው እንዴ? አዎ የአንቺ ደህንነት አያሳስበኝም። የጠየኩሽን ብቻ መልሽልኝ። አድናን ጥያቄ ግን እኔ ሳልሆን አንተ የታመምክ ነው የሚመስለው። ቆይ ደግሞ ምን ሆነሃል? ሮቤል እንደሞተ ታውቂ የለ እንዴ? ሁሉንም ነገር አውቄያለሁ። አሁን እኔን ማታለላትሽ። አድናን እኔ በጣም አሞኛል፣ እባክህ ተወኝ። አፍሽን ዝጊ። ሮቤል የት ነው ያለው? አድናን ምን ሆነሃል እንዴ? ሮቤል እኮ ሞቷል። ምን አዲስ ነገር ተፈጥሮ ነው የምጠይቀኝ? ሮቤል አልሞተም። እኔ እኮ ግራ ገባኝ። አሁንስ የዚህ የሮቤል ሞት ጉዳይ በየጊዜው እንደሚያነጋግረን። ሮቤል ሞቷል እኮ ለምን አትረሱትም እንዴ? ነፍሱ በሰላም ትረፍበት። ማነው በሽጉጥ የመታሽ? አይ እሱን እንኳን አታውቀውም። ስለማላውቀው እኮ ነው የጠየኩሽ። ማን ነው እያልኩሽ ነው። እባክህን ተመልከተኝ፣ በጣም ተቆድቻለሁ። ትንሽ ልረፍ። ያው ስልክሽ ሮቤል ደውሎ ነበር። ሮቤል ደውሎ ነበር። ሮቤል ማን ነው? ሮቤል ማለት ሮቤል እንዴት? አቃ ልጅ ሚራ ገልሻለሁ።
አድናን ልቀቀኝ። እያመመኝ እኮ ነው። እውነት ምንም የማውቀው ነገር የለም። ልቀቀኝ እባክህ። ሮቤልን ያለው እስካልነገርሽ እንደሽ አለቅሽም። እሺ ሚራ ገልሻለሁ። በፈጠረ ልቀቀኝ። ምንም የማውቀው ነገር የለም። አድናን በማይገባሽ አትግቢ። ታማለች እኮ ሲሻላት ታወራላችሁ። እንደዚህ ታንገላታት አይገባም። ልቀቃት። አንተ እንዴት እንደምትረዳኝ አላውቅም፣ ግን ደግሞ ለምን አልተረዳኝም ብዬ አላዝንም። እኔ ሁልጊዜ እንደዚህ ነበርኩ። እኔ ስራ ሁሌ እንዲህ ነበረ። ለዛ ነው አሁንም ቃላት እየደረደርሽ እኔን ለመሸወድ አሞክሪ። እሺ ሮቤል ሲደውልልሽ ባይኔ በብረቱ አይቻልም። አድናን እውነት እላለሁ፣ ስለምትለው ነገር እኔ ምንም የማውቀው ነገር የለም። ሚራ አንቺ ዝም ብለሽ ግቢ። ታዩሱ በጣም ጥሩ። ለዛሬ በዚህ መንገድ አምጠሻል። ቀጣይ ግን እውነቱን ታውጫታለሽ። በቀላሉ የሚለቅሽ እንዳይመስልሽ። ሮቤል ሞቷል። ለመነኝ። እኔ ሮቤልን ከየትም ላመጣው አልችልም። እሱን የምናየው ይሆናልሽ። አንቺ በቃ ግቢ፣ ረፍት አድርጊበት። ቆይ ሮቤል ማን የገደለው? ምንድነው እየተፈጠረ ያለው? የኔ ፍቅር ምነው ተናደሃል? አይ ምንም አልሆንኩም። ምራ መጣች እንዴ? እሺ ሄጄ ላውራት። ቆይ ግን ማነው እንደዚህ ያደረጋት? ነገረች እንዴ? አሬ ራሷ ጉዳይ እቺ ክፉ የእሷ መዘዝ እንደሆነ አልቅም። የእሷን ጉዳይ ደግሞ እኛ ስናሽ ሆነ ምን መቆየት ያለብን አይመስልም። ቆይ ምንድነው የተፈጠረው? ለምንድነው በግልጽ የማትነግረኝ? ብቻህን እኮ እየተናደድክ ነው ያለኸው። ይኸውልሽ ፍቅር አንቺ አትጨነቂ። በቃ ደግሞ እቺ ሚራ ተብዬዋ ባለችበት ቦታ ላይ ችግር መኖሩ የማይገርም ነው። አልጨናነቅም የኔ ፍቅር፣ ንገረኝ። አይ ምንም አልሆነችም አልኩሽ እኮ። የኔ ፍቅር ምን ተፈጥሮ ነው? የት ሄደሽ ነው? ሚራ እኮ በሽጉጥ ተመታች። ምን እንደምትይው? መቼ ነው እሱ? ማን ነው የመታት በሽጉጥ? እኔ እንጃ፣ ማታ ይሁን ቀን ይሁን አላውቅም። ታርቆ በጣም ብዙ የሚያወሩት ታሪክ አለ። በጣም ብዙ ግራ የሚያጋባ። ማን የመታት? ቆይ እንዴት ማለት? እሱን ለማወቅ ፈልጌ ብጠይቅ ምንም የሚነግረኝ ሰው አጣሁኝ። እርስ በርስ ደግሞ በጣም ብዙ ችግር አለባቸው። ብቻ በጣም ግራ ያጋባሉ። በጣም ይገርማል። ቆይ እዚህ ሀገር ህግ የለም እንዴ? ምንድን ነው ሽጉጥ ምናምን? አልገባኝም፣ ግን ከሚራ ጀምሮ ሁሉም የየራሳቸው ችግር አለባቸው። አዎ በእርግጥ ለአደጋ የሚያጋልጥ ባህሪ እንዳላት አውቃለሁ። አዎ ሚራ በጣም ክፉ ሴት ነች። እንዴት አንተ እንደዚህ ልትል ቻልክ? ብዙ ነገሮችን እየበጠበጠች እንዳለች ራሷ በአፏ ነው የነገረችኝ። ማለት እኔ ነኝ የምበጠብጠው ብላ ነው የነገረች? አዎ ይቅርታ አድርግልኝ ገረመኔ ምናምን ስትለኝ ነበረ። በሰዓቱ ግን እኔ ጭንቀት ውስጥ ስለነበርኩኝ ብዙም አልሰማሁት። የሚገርም ነው በእውነት። በየቤቱ ግን ስንት ጉድ አለ። ከሌላው ቤት ግን እዚህ ቤት የከፋ ነገር ያለ ይመስለኛል። ታርቆኝ በቃ ተረጋጋ አንተ። እንዴት ዝም ብሎ ሰው ሽጉጥ ይኖረዋል? እንዴትስ መሀል ከተማ ላይ በሽጉጥ ይመታል? የኔ ውድ ባል፣ አንተ እኮ ልብ በጣም ንጹህ ስለሆነ ነው እንደዚህ የምታስበው። ለማንኛውም ከነኚህ ሰዎች በአጭር ጊዜ ውስጥ መገላገል ይኖርብናል። እሱማ ልክ ነህ። አዎ ግን አሁን በፈልገው መውጣት ሳይኖርባቸው አይቀርም። ግን ደግሞ ይህንን መወሰን በጣም ከብዶኛል። አድናን ቤቱ የተሸጠበት ምንም ሳያውቅ ነው። ሳያውቅ ነው ማለት ምን ማለት ነው? በጣም ብዙ ግራ የሚያጋቡ ነገሮች አሉ። የሚገርም ነው። ቆይ ግን አሁን እሺ ምንድን ነው የሚሻለው? ሄሎ ሚራ ደወልሽ? ሞተሻል ብዬ ነበር። ቀሽም ነኝ ማለት ነው። አልገደልኩሽም። ማነው? ቆይ እኔ አልገባኝም። ለካ በሌላኛው ስልክ ነው የምታውቂው እንዴ? የሮቤል ስልክ አንተ ጋር ምን ይሰራል? ቆይ አልገባኝም። አንተ ጋር ምን ሊሰራ መጣ? እንዴት አገኘኸው? መንገድ ላይ ጥለሽው አግኝቼው ነው። ቆይ የካትልከኝ ነው እንዴ? አዎ አይኖቼ በጠቅላላ አንቺ ላይ ናቸው። ቆይ አልገባኝም። ምን አድርጊ ነው እያልከኝ ያለው? ገንዘብ ነገርኩህ እኮ እኔ ምንም የምሰጥህ ገንዘብ የለም። ለምንድን ነው ልትረዳኝ የማትሞክረው? እሱን የምናየው ይሆናል። የሰጠሁሽ የግድያ ማስጠንቀቂያ ምንም አልገባሽም መሰለኝ። ምን አለ በስርዓት ኢላማህን ጠብቀህ ተኩሰህ በገላገልከኝ። መኖር መች ፈልጋለሁ ነው አሁን ላይ። ሚራ አንቺን የምገልሽ ገንዘቤን ሳገኝ ብቻ ነው። ገንዘቤን ሳላገኝ አልገልሽም። ትሰማኛለህ? ከኔ ድንቡሎ ቤሳቤስቲን አታገኝም። እሺ እስከዛሬም የሰጠሁህን ብትመልስልኝና ለባለቤቱ ብሰጠው ደስ ባለኝ። ትሰማኛለህ? የሮቤልን ሲም ባታነሳው ጥሩ ነበር። ካገኘህበት መልሰው ወርወር።
ምናልባት እኔ የደበኩትና የጣልኩት ምክንያት ሊኖረን ይችላል። ነገሮች ዞሮ ዞሮ ወደ አንተ እንዳያመሩ። ለአንተ የሚሻለን እኮ እየነገርኩ ነው። እኔ ተጨማሪ ክፋት የሚሆን ነገር የለኝም። የኔን ማንነት ጠንቅቀሽ ያወቅሽ ግን አልመሰለኝም። ማንነትን እኮ በደንብ አውቃለሁ። ሬሳ ልትጥልልኝ ገንዘብ የከፈልኩ ሰው አይደለ እንደ አንተ። ሬሳ መጣል ብቻ ሳይሆን መግደልም ደግሞ የየቀን ጨዋታዬ ነው። ከቻልክ በፍጥነት ና ግደለኝ። እኔ ለራሴ በጣም ክፉና ጨካኝ ሆኖ መኖር በጣም ነው የሰለቸኝ። ና ግደለኝ። ሚራ አንቺን እንድትሞቺ ሳይሆን የማድረግሽ በአግባቡ እንድትጨነቂ ነው። የትኛውንም ቅጣት ለመቀበል እኔ እንደሆነ ዝግጁ ነኝ። አዎ በደንብ እከተልሻለሁ። ብር እፈልጋለሁ። ህይወትሽንም አበላሽዋለሁ። እሺ ፈቃደኛ ነኝ፣ አልቃወምም። ስለዚህ ከዚህ ብጀምርስ ሚስጥርሽን አደባባይ ላውጣው? የፈለግከውን አድርግ። ሉሃና እባክሽን አንድ ጊዜ ማውራሽ ነገር አለኝ። ሚራ ምንም አይነት ነገር መስማት አልፈልግም። ዞር በይል። ሉሃና እባክሽን ይቅር በይ። ሮቤል ሞቷል። በይ ብሎ አስፈራራሽ አይደለ? ለዛ ነው እየዋሸሽ ያለሽ? አይ እንደዛ ሳይሆን እኔ ነኝ የፈጠርኩት። ለሁሉም ነገር ተጠያቂ እኔ ነኝ። አንቺ ዞር በይልኝ ወደዛ። አንቺ ብቻ ብትሆኚ እኮ ሮቤል አልሞተም ያልሽኝ በፍጹም አላምንሽም ነበረ። ችግሩ ግን ራሴ ባይኔ በብረቱ ማየቴ። አውቃለሁ ግን ሉሃና እውነቴን ነው የምልሽ። አድናን ምንም ነገር ውስጥ የለበትም። ሁሉም ነገር ያደረኩት ራሴ ነኝ። ሌላ ውሸት ደግሞ ጀመርሽ ሚራ። ይገርማል። ቆይ ምን ብሎ ቢያስፈራራሽ ነው ሁሉም ነገር ወደ ራስሽ ያዞርሽው? ሉሃና እውነቴን ነው። ሮቤል ሞቷል፣ ተቀብሯል። ከፈልሽ ላሳይሽ እችላለሁ። ታዲያ ቆይ ለምን አላልሽ? ለማጣላት ፈልጌ። ታዲያ አሁን ለምን የለም ትይኛለሽ? ተሳክቶልሻል እኮ ተጣልተናል አይደል እንዴ? ውሸቴን ስለነበር በተስፋ እንዳትኖሪ ፈልጌ ነው። እኔ አሁን ላይ በጣም ደክሞኛል። ከምነግርሽ በላይ ሰልችቶኛል። በሄደው በመጣው በሙሉ ክፉ መባል በጣም ነው የሰለችኝ። እንደዚህ ሆኖ መቀጠል አልፈለኩም። ለዛ እውነቱን የነገርኩሽ። አላምንሽም። አንቺ በፍጹም የምትለወጪ ሴት አይደለሽም። ሉሃና ሁልጊዜ እኮ በጭካኔ መኖር አይቻልም። በቃ ሰለቸኝ እኮ ነው እያልኩሽ ያለሁት። እርግጠኛ ነኝ ከዚህም ጀርባ እኮ ይሄን የሌላ እየጠነሰሽ ያለሽው ነገር ይኖራል። ሉሃና እሺ ነይ ማሳይሽ ነገር። ሚራ አልቀቂኝ። ነይ ዳንያ እባክሽ ብቻ ነገር ለመበጥበጥ እንዳይሆን የመጣሽ። እኔ ምንም የሚበጠብጠው ነገር የለም። ለአድናን ስለ ልጁ መናገር ላይ ምን ወሰንሽ? ምንም አልወሰንኩም። ለጊዜው ለአድናን የመንገር ሀሳብ የለኝም። ደስ ይላል። ጥሩ የሚመክር ሰው አግኝተሻል ማለት ነው። አዎ አሁን የምፈልገው ከታርቆን ጋር ሰላማዊ ህይወት መኖር ነው። ከልብሽ ነው ግን እያወራሽኝ ያለሽው ዳንያ? አዎ ከልቤ ነው። ጥሩ ከልብሽ ከሆነ ደስ ይላል። በዚሁ ቀጥይ። እኔ ምንሽ ሉሃና ሮቤል የት ነው? ቆይ ሮቤል ሲመስለኝ ሚራን የተኮሰባት ሮቤል ነው። ሮቤል ነው ያልሽው? ቆይ አንቺ ሮቤልን ታውቂዋለሽ እንዴ ዳንያ? ምን ማለት ነው? አውቀዋለሁ። እሺ ካወቅሽው ግን እሱ ሚራ ላይ በፍጹም ሊተኩስባት አይችልም። እንዴት? እኔ እኮ ሲያወሩ እንደሰማሁት ነው። ማን ሲያወራን የሰማሽው? እና አድናን። አይ ተሳስተሽ መስሎሽ ይሆናል እንጂ ሮቤል እንኳን አይደለም። አልገባኝም። አንቺ እንዴት እርግጠኛ ልትሆኚ ቻልሽ በዚህ ልክ? ሮቤል እኮ ሞቷል። አድናን ግን ሮቤልን አምጪኝ ያላት። ቆይ ግን ሮቤል ምን ሆኖ ነው የሞተው? እንዴ ምን ማለት ነው ዳንያ? ሰው አይደለ እንዴ? በቃ እንደ ሰው ልጅ ሞተ በቃ። እና ምን ሆነሽ ነው አንቺ እንደዚህ እየደነገጥሽ ያለሽው? አረ ምንም አልሆንኩም።
ደግሞ መስሎሽ ነው እንጂ አልደነገጥኩም። አይ አልታወቀሽ ይሆናል እንጂ በጣም እየተርበተበትሽ ነው። ኡፍ ዳንያ ነገርኩሽ እኮ በቃ ነገር መተንተኑን አቁሚ። እሺ ካልሽ ምን አደርጋለሁ? እና ግን ምን ሆኖ እንደሞት አታውቂም? ዛሬ ቀን ምን ሆነሻል ዳንያ? አታይኝም እንዴ? ምን አለበት ብትነግሪኝ? እኔ እኮ የሮቤል መሞት አዲስ ነገር ስለሆነብኝ ነው። ምን አድናን ሮቤልን አምጪ አላት እንደዛ ነው ያልሽ? አዎ በደንብ ሰምቻለሁ። አንቆ አምጪ የት ነው እያላት ነበር። እንደውም እኔ ነኝ መሀል ገብቼ እየላገልኳቸው። አሀ አድናን በሚራ ተናዶ የነበረው የሆነ የተፈጠረ ነገር አለ ማለት ነው። ቆይ ምንድን ነው? ለምን አታስረጅኝም እንዴ? ዳንያ ምንድን ነው እንደዚህ ለወሬ ማሽ መሆን? በቃ አይመለከትሽም እኮ። ኧረ እባክሽ እኔ በነገርኩሽ ወሬ ጭራሽ ወሬኛ ትኛለሽ። አዎ በቃ ማይመለከትሽ ነገር ውስጥ አትግቢ። እኔ ደግሞ እሞታለሁ እንጂ የዚህን ነገር ሚስጥር ማወቅ እፈልጋለሁ። በፈጣሪ ምን ሆነሻል ዳንያ? እና ሮቤል ምን ሆኖ እንደሞተ ማወቅ እፈልጋለሁ። እሱን ደግሞ ልታውቂያችም። ደግሞ ብታውቂስ ምን ይጠቅምሻል? ምንም አእምሮዬ ላይ ጥያቄ ስለፈጠረ ነው። እባክሽ አርፈሽ ህይወትሽን ብቻ ኑሪ። ምን ልትነግሪኝ ፈቃደኛ አይደለሽ? አዎ አልነግርሽም። አሁን ስለናድና ላስብበት። ጥሩ እንደዛ ከሆነ በራሴ መንገድ አጣራለሁ። ስንት ወረኛለን በፈጣሪ። ሚራ አሁንም እየተጫወተችብን ነው ማለት ነው። ሚራ ምንድን ነው የተፈጠረው? ስለምን? ማን ነው እንደዚህ ያደረገሽ? ንገሪኝ። አታውቂም ለሆነ ታሪኩ ረጅም ነው። ሚራ ንገሪኝ። ምንድን ነው የረዘመው ነገር? መስማት እፈልጋለሁ። ለሆነ እባክሽ በዚህ ሁኔታ ግን አልችልም። ትችያለሽ ሚራ። አንቺ ምንም የሆንሽው ነገር የለም። አሁን በሽጉጥ ማን እንደመታሽ ብቻ ነው ማወቅ የምፈልገው። ለሆነ እባክሽን ትንሽ ጊዜ ስጪኝ። በራሴ ጊዜ ያበላሸሁትን በራሴ ጊዜ ላስተካክል። እባክሽ። ምንድን ነው በራስሽ የምታስተካክዪው? እስቲ ንገሪኝ፣ ማወቅ እፈልጋለሁ። አሁን ላይ መናገር እችላለሁ፣ ግን ደግሞ ጊዜው አይደለም ብዬ ነው። እኔ ግን ለመስማት አሁን ትክክለኛው ጊዜ እንደሆነ የሚሰማኝ። ማወቅ የምትፈልጊውን ነገር በሙሉ ጠይቂኝ። ምንድን ነው? ሮቤል ነው የመታሽ? ሚራ ሮቤል በህይወት አለ? አይ ሮቤል የለም። እኔን የመታኝ ሌላ ሰው ነው። አሁንም እየዋሸሽኝ ነው ሚራ። እውነት ለሆነ እየዋሸሁሽ አይደለም። ሮቤል ዳግመኛ ላይ መለስ ሞቷል። አይመስለኝም። እርግጠኛ ነኝ ደግሞ ሮቤልን ደብቀሽ እየተጫወትሽብኝ ነው የሚመስለኝ። ሉሃና የሮቤል በህይወት መኖር እኮ ለእኔ ማደጋ ነው። እውነቴን ነው የምልሽ። ሮቤል ሞቷል። ሮቤል በህይወት የለም። ምንም ነገር ብትናገሪ አንቺን ለማመን በጣም ነው የሚከብደኝ። ለዚህ ነው ጊዜው ሳይደርስ አልነግርሽም ያልኩት፣ ልነግርሽ ያልፈለግኩት። እሺ ቀጥይ ልስማሽ። መቼም ጆሮ ይሞላ። ይኸውልሽ አሁንም ደጋግሜ ቢሆን የምነግራችሁ ሮቤል በህይወት የለም፣ ሮቤል ሞቷል። እና ታዲያ ለምንድን ነው አድናን ሮቤልን አምጪ ያለሽ? ሮቤል ሞቷል። ለሁላችሁም ነግራችሁ ነገር ቢኖር ይሄ ነው። አድናን እንደዚህ እያለ ያለው ድንገት በተፈጠረ አጋጣሚ አእምሮ ውስጥ የፈጠረው ነገር ነው እንጂ ሮቤል በህይወት የለም እኮ። ምን ተፈጥሮ ነው? አድናን ለምንድን ነው በዚህ ልክ የተጠራጠረው? ይኸውልሽ ሁሉንም ነገር ልንገርሽ። መጀመሪያ ስልኬ ላይ የሮቤል ስልክ ጠርቶ ነው። ታዲያ ሮቤል ካልሆነ ማን የደወለልሽ? ከዛ ሳነሳውማ ሮቤል አይደለም ሌላ ሰው ነው እኮ። ሌላኛው ሰው ማን ነው እያልኩሽ ነው። የሮቤልን ሬሳ ጣልልኝ ብዬ ገንዘብ የሰጠሁት ሰው። ምን ይሁን ብሎ ነው ታዲያ በሮቤል ስልክ የሚደውልልሽ? ሉሃና እሱ ብዙ ታሪክ አለው። ይህን ያህል ከነገርኩሽ በቃ ሌላው ላንቺ አይጠቅምሽም። አይ ይጠቅመኛል፣ ንገሪኝ። ይኸውልሽ አሁን ላይ ተጨማሪ ገንዘብ እንዲሰጠው እያስፈራራኝ ነው ያለው። የምታወሪው ነገር ምንም ግልጽ አይደለም። ነገርኩሽ ሉሃና፣ ነገርኩሽ እኮ ግልጽ እንዲሆንልሽ ነው የነገርኩሽ። ሌላው ነገር ለአንቺ አስፈላጊ አይደለም እኮ አልኩ። ጥሩ። ስለዚህ በሽጉጥ የመታኝ ሰው እሱ ነው እያልሽ ነው ማለት ነው? አዎ በትክክል እሱ ነው የመታኝ። ወደዚህስ ይዞሽ የመጣው ማን ነው? ወደዚህ ማንም ይዞኝ አልመጣም። ራሴ ነኝ እያጣጣርኩ የመጣሁት። ለማመን በጣም ይከብዳል። አዎ ፈጣሪ እንድሞት አልፈቀደም። ለዛ ነው በህይወት ተርፌ የመጣሁት። ጥሩ፣ እስቲ ቀጥይ። ባላምንሽም እንኳን መስማቴ ልቀጥል። ሉሃና እባክሽን እመኚኝ። እኔ አሁን የማናችሁን ህይወት ማበላሸት አልፈልግም። እኔ የምፈልገው ነገር ሁላችሁም በሰላም እንድትኖሩ ነው። እኔ ምናችሁም ላይ አልደርስም ከዚህ በኋላ። ምንድን ነው እባክሽ በዚህ ልክ እንደዚህ የለወጠሽ? ምክንያቱም ሉሃና እዚህ ቤት ውስጥ እናንተ ሁላችሁም ያለ ጥፋታችሁ ያለ ኃጢአታችሁ የተቀጣችሁ ያላችሁት። ሚራ አሁንም አልገባኝም። ስለምን እያወራሽ እንደሆነ ግልጽ ታደርጊልኝ። እኔ ኃጢአተኛ ብቻ ሳልሆን በሰማይም በምድርም ሊፈረድብኝ የሚገባ ኃጢአተኛ ወንጀለኛ ነኝ። አንቺ ነሽ ሳራን የገደልሻት? አይ በፍጹም እኔ አይደለሁም። ሳራን ያልገደልኳትም ሮቤልን የገደላት። እና ምንድን ነው ሌላ ዋሸሽኝ? ግን ደግሞ ሌላ ሰው ገድያለሁ። ምን?
ከሰራም ውጪ ሌላ የሞተ ሰው አለ? ማንን የገደልሽው? ይሄንን የምነግርሽ ከዚህ በኋላ የሚመጣብኝን ነገር በሙሉ በጸጋ አሜን ብዬ መቀበል ስለምፈልግ ብቻ። እሺ ንገሪኝ። አንቺ በፍጹም ሰው አልገደልሽም ሚራ። ስለ እኔ አይደለም እያወራን ያለ ነው፣ ስለ አንቺ ነው። ይኸውልሽ የተያያዘና ውስብስብ የሆነ ነገር ስለሆነ ነው እንጂ አንቺ ማንንም አልገደልሽም። ሮቤልስ? ለሆነ ሮቤልን አንቺ ሳትሆኚ እኔ ነኝ የገደልኩት። ሮቤል ከእናንተ ጋር ሲመጣ አልሞተም ነበር፣ በህይወት ነበር። እንዴ አንቺ ራስሽ እኮ አይተሽዋል አይደል እንዴ? አግኝተሽዋል። ግን ደግሞ ነገሮችን እንዳያበላሽብኝ እንዳያጠፋብኝ ስል ሮቤልን ራሴው በእጅ የገደልኩት። አንቺ ምንድን ነው የምታወሪው? አዎ ገድየዋለሁ። ሚራ ምን ሆነሻል? ሮቤልን እኮ እኔ ነኝ የገደልኩት፣ እኔ ራሴ። አይ አንተ አይደለሽም፣ እኔ ነኝ የገደልኩት፣ እኔ ራሴ። ያውን በጩቤ ወግቼ ነው የገደልኩት። እኔ ያድናን ወንድም ገደለችው። እኔ ነኝ የገደልኩት ሮቤልን፣ እኔ በእጄ ነው የገደልኩት። አይ አንቺ አልገደልሽውም ሮቤልን፣ እኔ ነኝ የገደልኩት። እኔ